አንደኛ እግዚአብሔርና እኛ መካከል ያለውን ግንኙነት፣ ሁለተኛ ደግሞ በባልና ሚስት መካከል ያለውን ግንኙነት ነው። በዚህ ግንኙነት መካከል ታማኝነት በጣም ወሳኝ ነው። አንዱ ለአንዱ መገዛት፣ መቀባበል፣ መሰማማት የግድ ነው። ቤተ ክርስቲያን ክርስቶስን ካልሰማችው፣ ክርስቶስ የሚላትን ካላደረገች፣ ክርስቶስን መታዘዝ ካልቻለች፣ እሱ በሚያሳያት ጎዳና መሄድ ካልቻለች፣ ሌሎችን የምትሰማ ከሆነ ምንድነው የሚላት? ጋለሞታ ነው የሚላት። ከእግዚአብሔር ሀሳብ ከእግዚአብሔር ፈቃድ ውጭ ናት ነው የሚለው። ይህ ስለኛ የሚናገረው ሀሳብ ነው። በትዳር ውስጥም ልክ እንደዚህ ነው። በሚስትና በመሬት ቀልድ የለም አይደል? ማንም ማንን እንዲነካበት አይፈልግም። እግዚአብሔርም ያን ያህል ለእኛ ቀናተኛ አምላክ ነው። እኛ ዘራፍ እንላለን የኛ ነገር ሲነሳ። እኛ ግን ከእግዚአብሔር ቅጥር ውጭ ብዙ ጊዜ እንወጣለን፣ ቅድስናችንን እናጣለን። ቅድም ወንድማችን ገለቱ ሀሳቦችን ነካክቶልናል። ከእግዚአብሔር ሀሳብ ውጭ የምንኖራቸው ኑሮዎች ሁሉ እግዚአብሔርን ያሳዝናሉ። እሱ የመረጠልን የጽድቅ መንገድ አለ፣ የጽድቅ ጎዳና አለ። በቅድሚያ የሄደው እርሱ ነው። ልንከተል የሚገባው እሱንና እርሱን ብቻ ነው። እግዚአብሔር ከሰማይ እንዲህ ብሎ ነው የተናገረው፣ እርሱን ስሙት። የምወደው ልጄ ማን ነው? እርሱ ነው። እርሱን ምን በሉት? ስሙት። የእግዚአብሔርን ቃል የማንሰማ የእግዚአብሔርን ቃል የማንታዘዝ ከሆነ ከእግዚአብሔር ሀሳብ ውጭ የምንራመድ ከሆነ ከእግዚአብሔር እየተለየን ነው። ሌላ ሀሳብ ይዘን መውጣት የለብንም። እግዚአብሔር ከእርሱ ጋር የማትራመደውን ቤተክርስቲያን፣ የእሱን ሀሳብ የማትከተለውን ቤተክርስቲያን የኔ ናት ማለት አይችልም። ብዙ ጊዜ የሚገርመው እግዚአብሔር ሰዎችን አይጥልም፣ እግዚአብሔር አይተውም። የሚፈረጥጠው ማን ነው? ሰው ነው። ትተው የሚሄዱት ባለፈው ያየነው ሀሳብ ላይ ይህቺ አመንዝራ ሴት የነበረችው ሆሴዕን ልቡን ስታደክመው የነበረችው ምን እያደረገች ነው? ከቤት ጥላ እየወጣች ነው። ዛሬስ እግዚአብሔር ሕዝብ ከእግዚአብሔር ጋር ነው ወይ ያለው? ዛሬስ እግዚአብሔርን እየታዘዝን ነው ወይ? የምንመስለው ማንን ነው? ፈሪሳውያን ከክርስቶስ ጋር ሲነጋገሩ ብዔልዜቡል አለብህ አንተ ከአጋንንት ነህ አሉት። ግን ምላሽ የሰጣቸው ምንድን ነበር? እናንተ የአብርሃም ዘሮች ነን እንደምትሉት አይደለም፣ የአብርሃም ልጆች ነን እንደምትሉት አይደለም። ምክንያቱም ስራችሁ ሌላ ነው የሚያወራው፣ የምትፈልጉት እኔን መግደል ነው አላቸው። ስለዚህ እናንተ የማን ናችሁ? የዲያብሎስ ናችሁ፣ የሰይጣን ናችሁ፣ የአባታችሁ ናችሁ አለ። ዛሬ ሁለት አይነት መንገድ የለም፣ ወይ የክርስቶስ ወይ የሰይጣን ነው የምንሆነው እንጂ ደርበን መራመድ አንችልም። ምርጫችንን ማስተካከል አለብን። ያን ጊዜ እንገለምታለን፣ ከእግዚአብሔር ሀሳብ እንወጣለን። ስለዚህ ይህንን ፍርድ ያገኘናል። የክርስቶስን ጽድቅ እንጥላለን። እግዚአብሔር ያደረገልንን ነገር እንረሳለን። የተዘጋጀልንን መውረስ አንችልም። እነዚያን ቆነጃጅቶች ስንመለከት ጅምራቸው ከእግዚአብሔር ጋር ነበር። ጅምራቸው በመንፈስ ነበር። ሻማቸው እንደበራ ነበር። ነገር ግን አለቀባቸው ይላል። ነገር ግን ጠፋባቸው ይላል። ኢየሱስ በመጣ ጊዜ ዘይት ፍለጋ እነሱ ወጥተው ነበር። ክርስቶስ ግን በመካከል መጣ። በሮች ተዘጉ። ባንኳኩ ጊዜ ምንድን ነው ያላቸው? አላውቃችሁም ነው ያላቸው። ይህን ያህል ዘመን ከእግዚአብሔር ጋር ተራምደን በግልሙትና ከእግዚአብሔር ሀሳብ ወጥተን መንገድ እንዳንቀር ፍርድ እንዳያገኘን እግዚአብሔር በመንፈሱ ይርዳል። እሱ እግዚአብሔር ባርክሽ። እንግዲህ ከትዳር አንጻር እግዚአብሔር ለሰው ልጅ የሰጠውን ተስፋና ሕዝቡን ደግሞ እንዲመለስ እግዚአብሔር ያለውን ፍቅር ተመልክተናል እና በስተመጨረሻ እንደምንጠብቀው ሰርግ አለ አይደል? እግዚአብሔር ክርስቶስ ሙሽራ እኛ ቤተክርስቲያን ሙሽራ እሱም ወንዱ ሙሽራ ሆኖ የሚመጣበት ጊዜ አለና ለዛ እንድንዘጋጅ ነው ይህ ሁሉ ትምህርት እግዚአብሔር ሲያስተምረን የነበረውና ምንም እንኳን አመንዝራ ሆነን ወጥተንም ቢሆን እግዚአብሔር እንደገና ያባብለናል፣ እንደገና ይጠራናል። ምክንያቱም የእግዚአብሔር ፍቅር ገደብ የሌለው ስለሆነና ጊዜ ሳለ ያ የፍርድ ጊዜ ሳይመጣ ወደ እግዚአብሔር እንድንመለስና ለሰርጉ እንድንዘጋጅ እግዚአብሔር ይርዳን። ተገኛችሁትን ሁላችሁ ተወያያችሁትን እግዚአብሔር ይባርካችሁ። ተባረኩ።